ሰባቱ ቅዱሳን ሊቃነ መላእክት ዛሬ በሰማያዊ መንግሥት በልዑል እግዚአብሔር ዙፋን ፊት ሌሊትና ቀን ሳይሰለቹ ለሚቆሙ ለሰው ልጆች ደህንነትና ጥበቃ ለሚላኩት ሰባቱ ሊቃነ መላእክትን ክብራቸውንና ገድላቸውን እናሰማለን። የማይሞቱ የማይደክሙና የእግዚአብሔርን ትእዛዝ ለመፈጸም ዘወትር የተዘጋጁ በመጽሐፍ ቅዱስና በቤተ ክርስቲያናችን ትውፊት መሠረት በስም ተለይተው የሚታወቁት ሰባቱ ሊቃነ መላእክትን እናያለን። በሰማያዊ መንግሥት ካሉ የብርሃን መላእክት ሁሉ በላይ ስሙ ከፍ ብሎ የሚጠራው የኃያላን ኃያል የሊቃነ መላእክት አለቃ ቅዱስ ሚካኤል። ስሙ ሚካኤል ማለት በዕብራይስጥ ቋንቋ እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ ስም ዝም ብሎ የተሰጠ ስም አይደለም። የፈጣሪ ልዕልና የሚያውጅ የፍጡራንን ትሕትና የሚመሰክር ታላቅ አዋጅ እንጂ። የሰማዩ ሰልፍና ድል ታሪኩ የሚጀምረው ገና ዓለም ሳይፈጠር በሰማያዊ ዓለም ጦርነት በሆነ ጊዜ ነው። ያን ጊዜ ሳጥናኤል በትዕቢት ተወጥሮ ዙፋኔን ከእግዚአብሔር ዙፋን በላይ አደርጋለሁ፣ እኔም እንደ እግዚአብሔር አምላክ እሆናለሁ ባለ ጊዜ በሰማይ ታላቅ ድንጋጤ ሆነ። መላእክት ግራ በተጋቡበትና ፈጣሪያችን ማን ነው ብለው በጠየቁበት በዚያ አስፈሪ ሰዓት ቅዱስ ሚካኤል በድፍረትና በቅንነት ተነሳ። የብርሃን ሰይፉን መዞ ባለንበት እንጽና፣ አምላካችን እስከምናውቀው ድረስ አንነቃነቅ፣ እንደ እግዚአብሔር ያለ ማን ነው በማለት መላእክቱን አጸና። በዚህ ጽናቱና ታማኝነቱ በትዕቢት የወደቀውን ሳጥናኤልን ድል ነስቶ ከሰማይ አባረረው። እግዚአብሔርም ስለ ታማኝነቱ ሚካኤል ብሎ ሰየመው። በመላእክትም ሁሉ ላይ አለቃ አድርጎ ሾመው። የቅዱስ ሚካኤል ኃያልነት በሰማይ ብቻ አላበቃም። ለሰው ልጆችም ልዩ ፍቅርና ጥበቃ ያለው መልአክ። በመጽሐፍ ቅዱስም እንደተጠቀሰው ሕዝበ እስራኤልን ከግብፅ ባርነት ቀንበር አውጥቶ በምድረ በዳ መራቸው። የቀይ ባህርን የከፈለላቸውና በየመንገዳቸው ሁሉ ጠላቶቻቸውን ድል ያደረጋቸው እርሱ። ኢያሱን በኢያሪኮ ቅጥር ፊት የረዳው ሦስቱ ሕፃናት ሲድራቅ ሚሳቅና አብደናጎን ከሚነድ እሳት ውስጥ ገብቶ ያዳናቸው። ነቢዩ ዳንኤልን ከአንበሶች አፍ የታደገው ይህ ኃያል መልአክ ነው። ዛሬም ቢሆን ቅዱስ ሚካኤል ለምእመናን ምሕረት መልአክ ነው። በደዌ ለታመሙት ፈውስን፣ በችግር ለተጠመዱት መውጫን፣ በጠላት ለተከበቡት ደግሞ ነፃነትን የሚሰጥ አማላጅ ነው። መልአከ ምክሩ ተብሎ እንደሚጠራ ሁሉ በሰው ልጅና በእግዚአብሔር መካከል ቆሞ የሰውን ልጅ ልመና ወደ ፈጣሪ የሚያደርስ ድልድይ። ቀጥለን የምናገኘው ታላቁን መለኮታዊ መልእክተኛ ቅዱስ ገብርኤል ነው። ገብርኤል የሚለው ስም ትርጉሙ የእግዚአብሔር ሰው ወይም የእግዚአብሔር ኃይል ማለት ነው። እርሱ በልዑል እግዚአብሔር ፊት የሚቆም የምሥራች ቃልን ይዞ ወደ ምድር የሚወርድ የሰላም ቅኝትና የደስታ ምንጭ። ቅዱስ ገብርኤል እግዚአብሔር ምስጢሩን ለሰው ልጆች ለመግለጥ ሲፈልግ የሚልከው ታማኝ የቃል መልእክተኛ። የሰው ልጅ አእምሮ ሊረዳው የማይችለውን ሰማያዊ ጥበብ ተሸክሞ ይወርዳል። ነቢዩ ዳንኤል ስለ ወገኖቹ ነፃነት በጾምና በጸሎት ሲማጸን የወደፊቱን ምስጢርና የሰባውን ሱባኤ ትንቢት የገለጠለት ቅዱስ ገብርኤል። ሦስቱ ሕፃናት በአናንያ በአዛርያና በሚሳኤል ላይ የናቡከደነጾር እሳት በበረታ ጊዜ ከሰማይ ወርዶ እሳቱን እንደ ነፋስ ቀዝቃዛ ያደረገውና ሕፃናቱን ያዳነው
ቅዱስ ገብርኤል ነው። በመጽሐፍ ቅዱስ ታሪክ ውስጥ ቅዱስ ገብርኤል የተስፋ መልአክ ነው። መካን ለነበሩት ካህኑ ዘካርያስና ሚስቱ ኤልሳቤጥ በመከራ ዘመናቸው መጨረሻ ላይ ታላቁ መጥምቁ ዮሐንስን እንደሚወልዱ በማብሰር የቤታቸውን ሐዘን በደስታ የለወጠ ቅዱስ ገብርኤል። ነገር ግን የቅዱስ ገብርኤል ስም በዓለም ታሪክ ውስጥ ደምቆ የሚታወቀውና የሰውን ልጅ ሁሉ ልብ ደስ የሚያሰኘው በናዝሬቱ ቅድስት ድንግል ማርያም ፊት በቆመበት በዚያ ታላቅ ቅጽበት ነው። ያለ ዘርአ ብእሲ በመንፈስ ቅዱስ ግብር የዓለም መድኃኒት በሥጋ እንደሚወለድ ደስ ይበልሽ ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነው በማለት የሰው ልጅ ከፈጣሪው ጋር የታረቀበትን የምስራች ያበሰረው ቅዱስ ገብርኤል። ገብርኤል የሰላም ተምሳሌት፣ ሰማይና ምድር መላእክትና ሰዎች አንድ ሆነው እንዲዘምሩ መንገድ የከፈተ የፍቅር መልአክ። ዛሬም ቢሆን ቅዱስ ገብርኤል በሕይወታችን ውስጥ መራራውን ወደ ጣፋጭ፣ ሐዘኑን ወደ ደስታ ለመለወጥ የሚላክ መልአክ፣ በፈተና እሳት ውስጥ ላለን ሁሉ እንደ ጥላ የሚጋርደን፣ ተስፋ ለቆረጥኑ ደግሞ የድል ብስራትን የሚነግረን ታማኝ ረዳታችን። ሦስተኛው ሊቃነ መላእክት ቅዱስ ሩፋኤል። ስሙ እግዚአብሔር ፈዋሽ ነው የሚል ትርጉም አለው። እርሱ በሰው ልጆች ላይ የሚመጡ ሕመሞችን የሚፈውስ፣ ቁስለኞችን የሚጠግን፣ የተሰበሩ ልቦችን የሚያክም የሰማይ ባለመድኃኒት። የቅዱስ ሩፋኤል ቸርነትና ረዳትነት ጎልቶ የሚታየው በመጽሐፈ ጦቢት ውስጥ ነው። ጻድቁ ጦቢት ዓይኖቹ ታውረው በሰው ዘንድ ተንቆ በድህነትና በሕመም ተይዞ በነበረበት በዚያ ወቅት እግዚአብሔር ሩፋኤልን ወደ እርሱ ላከው። ቅዱስ ሩፋኤል ማንነቱን ሰውሮ አዛርያ በሚል ስም የጦቢትን ልጅ ጦቢያን በመንገድ የመራው፣ አብሮ ተጉዞ ከጠላት የጠበቀው፣ ሊበላው ከመጣው ዓሣ የታደገው ነው። ጦቢያ ወደ ቤቱ ሲመለስ ቅዱስ ሩፋኤል ባስተማረው ጥበብ መሠረት የአባቱን የጦቢትን ዓይኖች ቀባ። በዚያ ቅጽበት የጦቢት ዓይኖች በሩ፣ ብርሃንም ሆነለት። ሳራ የተባለችውን ወጣት 7 ባሎቿን በገደለባት በክፉ ጋኔን በአስማንዲዮስ ትሰቃይ በነበረ ጊዜ ቅዱስ ሩፋኤል አስሮ ወደ ግብፅ በረሃ በማባረር ሰላሟን መለሰላት። ቅዱስ ሩፋኤል የመንገደኞች ረዳት በመባል የሚታወቅ፣ ከቤት ወጥተው ወደ ሩቅ ሀገር ለሚሄዱ፣ በባህር ላይ ለሚጓዙና አደገኛ መንገድ ለሚጓዙ ሁሉ አብሮ በመሆን ከሚደርሰው አደጋ የሚታደግ መሪ፣ ዛሬም ቢሆን ስሙን ለሚጠሩትና በጸሎት ለሚማጸኑት መንገዳቸውን ያቀና፣ ጉዞአቸውን የደስታ ያደረገ፣ ከፈውስና ከጥበቃው በተጨማሪ ቅዱስ ሩፋኤል ልዩ ተግባር አለው። እርሱ የሰው ልጆችን ጸሎት፣ ልመናና መስዋዕት ተቀብሎ ወደ እግዚአብሔር ዙፋን የሚያሳርግ መልአክ። በመጽሐፍ ቅዱስ ራሱ ሲናገር እኔ ጸሎታቸውን ወደ እግዚአብሔር ከሚያሳርጉ ከ7ቱ ቅዱሳን መላእክት አንዱ ነኝ በማለት ምስጢሩን ገልጿል። በአስቸጋሪ ሕመም የምትሰቃዩ፣ በጭንቀት የታመማችሁ፣ በመንገድ ላይ ያላችሁ ሁሉ ቅዱስ ሩፋኤልን ረዳት አድርጉ። አራተኛው ታላቁ መልአክ ቅዱስ ኡራኤል። ስሙ ኡራኤል ማለት በትርጉሙ የእግዚአብሔር ብርሃን ወይም እግዚአብሔር ብርሃኔ ነው ማለት ነው። እርሱ በጨለማ ለተዋጡ ብርሃንን የሚሰጥ፣ ለታወኩ አእምሮችን ዕውቀትንና ጥበብን የሚያድል የሰማይ መምህር። ቅዱስ ኡራኤል የእግዚአብሔርን ጥልቅ ምስጢር ለቅዱሳን ነቢያት በመግለጥ ይታወቃል።
በብሉይ ኪዳን ውስጥ ለነቢዩ ዕዝራ የተገለጸ። ዕዝራ ስለ ዓለም ፍጻሜና ስለ መለኮታዊ ምስጢራት በጠየቀ ጊዜ ቅዱስ ዑራኤል ሰማያዊውን ዕውቀት በመግለጥ አእምሮው እንዲበራና ምስጢራትን እንዲረዳ አድርጎታል። ዛሬም ቢሆን ተማሪዎች፣ ተመራማሪዎች ዕውቀትን እንዲገልጽላቸው ጥበብን እንዲሰጣቸው የሚማጸኑት ታላቅ መልአክ በቅድስት ቤተ ክርስቲያናችን ትውፊት ውስጥ ቅዱስ ዑራኤል እጅግ ልዩና የላቀ ስፍራ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ተሰቅሎ ዓለምን ሁሉ ለማዳን ቅዱስ ደሙን ባፈሰሰ ጊዜ ቅዱስ ዑራኤል ሰማያዊውን ጽዋ ይዞ ቀረበ። ከጌታ ጎን የፈሰሰውን ያንን ቅዱስ ደም በጽዋው ተቀብሎ ዓለምን ሁሉ በመርጨት ቀደሳት። በተለይም በኢትዮጵያ ላይ የክርስቶስን ደም በመርጨት ሀገሪቱን የእግዚአብሔር ርስት እንድትሆን ያደረገ መልአክ። ይህ ተግባሩ ቅዱስ ዑራኤልን ከድኅነት ዓለም ምስጢር ጋር በጥብቅ የሚያስተሳስር፣ በመከራ ጨለማ ላሉ ግራ ለተጋቡ መውጫ ላጡ ነፍሳት ቅዱስ ዑራኤል የብርሃን መሪ፣ በአካልም ሆነ በመንፈስ ለደከሙት ብርታትን የሚሰጥ፣ አእምሯቸውን በምድራዊ ጭንቀት ለተያዘባቸው ደግሞ ሰማያዊውን ሰላም የሚያወርድ፣ ስሙን በጠራንና በለመንን ጊዜ እርሱ እንደ ብርሃን ጮራ ወደ ሕይወታችን ይመጣል። የእውቀት መዝጊያውን ይከፍታል። በልባችን ውስጥ የእግዚአብሔርን ፍቅር ያበራል። አምስተኛው ሊቃነ መላእክት ቅዱስ ራጉኤል። ራጉኤል የሚለው ስም ትርጉሙ የእግዚአብሔር ወዳጅ ማለት ነው። እርሱ በሰማያዊ መንግሥት የፍትህ የሥርዓትና የብርሃናት መሪ። ቅዱስ ራጉኤል እግዚአብሔር በፈጠረው ግዙፍ አጽናፍ ዓለም ላይ በስልጣን የተሾመ መልአክ፣ ፀሐይ በጠዋት እንድትወጣ ጨረቃና ከዋክብት በሌሊት እንዲያበሩ እያንዳንዳቸው ሳይጋጩና ሥርዓታቸውን ሳይስቱ እንዲመላለሱ የሚጠብቅ፣ ተፈጥሮ ሚዛኗን ጠብቃ እንድትቆይ የዘመናት መለዋወጥ የወራት መፈራረቅ በሥርዓት እንዲከናወን በእግዚአብሔር የታዘዘ የታማኝነት መልአክ። የእርሱ ጥበቃ ባይኖር ዓለም በጨለማና በዝብርቅርቅ ዓለም ሁኔታ ውስጥ ትወድቅ ነበር። በመጽሐፍ ቅዱስና በቅዱሳት መጽሐፍ ትምህርት መሠረት ራጉኤል ፍትሃዊ ወይም ተበቃይ ተብሎም ይጠራል። ይህ ማለት ክፉ ማለት ሳይሆን በዓለም ላይ ግፍና በደል ሲበዛ ፍርድን የሚያስፈጽም መልአክ፣ ደካሞች በሚበደሉበት፣ ፍትህ በሚጓደልበት፣ ኃያላን ምስኪኖች በሚያጠቁበት ጊዜ ቅዱስ ራጉኤል የእግዚአብሔርን ፍርድ ይዞ ይነሳል። ጻድቃን በሰዎች ዘንድ በግፍ ሲገፉ እርሱ ከጎናቸው ቆሞ ይከራከራል። ሰውን ከሰው የሚያበላልጥ የእግዚአብሔርን ቅን ፍርድ በምድር ላይ የሚያሰፍን ታላቅ ባለስልጣን። ቅዱስ ራጉኤል ዓለም ወደ ጥፋት እንዳታመራና የሰው ልጆች በኃጢአት እንዳይጠፉ ዘወትር የሚማልድ፣ መላእክት እርስ በርሳቸው በሥርዓት እንዲኖሩ በመካከላቸው ሰላም እንዲሰፍን የሚያደርግ የመላእክት መሪ። በሕይወታችሁ ፍትህ ለተጓደለባችሁ፣ በሰው የተበደላችሁ፣ የሰው ወዳጅ ለጠፋባችሁ ሁሉ የእግዚአብሔር ወዳጅ ሆነው ቅዱስ ራጉኤል የጽኑ ፍርድና የሰላም መልአክ ነው። ስድስተኛው ሊቃነ መላእክት ቅዱስ ፋኑኤል። ፋኑኤል ማለት የእግዚአብሔር ፊት ማለት ነው። እርሱ በሰው ልጅና በፈጣሪ መካከል የቆመ የንስሐ ድልድይ፣ ሰውን ከጥፋት መንገድ መልሶ ወደ ብርሃን የሚያመጣ የምህረት መልአክ። ቅዱስ ሩፋኤል በሰው ልጆች ልብ ውስጥ የንስሐን ብርሃን የሚዘራ መልአክ። ሰዎች በኃጢአት በጨለሙና ከፈጣሪያቸው በራቁ ጊዜ ተመለሱ እያለ በሕሊናቸው የሚናገር፣ ወደ እግዚአብሔር የይቅርታ ደጅ የሚመራ፣
ለቅዱስ ፋኑኤል ልዩ ሥልጣን ተሰጥቶታል። ሰዎችን ከበጎ መንገድ የሚያስወጡ አጋንንትን የማሳደድ፣ ሰይጣንን የማሰር፣ የክፋትን ኃይል የመደምሰስ ኃይል ያለው። በመጨረሻም በሰባተኛ ደረጃ የምናገኘው ታላቁን ሊቀ መላእክት ሳቁኤል። ሳቁኤል ማለት የእግዚአብሔር ስጦታ ወይም የእግዚአብሔር ቸርነት ማለት ነው። እርሱ በሰው ልጆችና በምድር ፍጥረታት ሁሉ ላይ በረከትን እንዲያፈስ ከልዑል እግዚአብሔር የታዘዘ የምህረት መልአክ። ቅዱስ ሳቁኤል በዓለም ላይ ለሚመጡ መቅሰፍቶች፣ ቸነፈር፣ ቁጣዎችን እንደ አጥር ሆኖ የሚቆም መልአክ። የሰው ልጅ በበደሉ ምክንያት መከራ ሲመጣበት ቅዱስ ሳቁኤል በእግዚአብሔር ፊት በመቆም ጌታ ሆይ ቸርነት ይቅደም፣ መቅሰፍትህንም ከሕዝብ ላይ መልስ እያለ የሚማልድ የሰላም መልአክ። ለምድር ፍሬንና በረከትን የሚለምን፣ ዝናብ በየጊዜው እንዲዘንብ፣ አዝመራ እንዲባረክ፣ ምድር ለሰው ልጅ የሚያስፈልገው ምግብ እንድትሰጥ በእግዚአብሔር ፊት ቆሞ ስለ ተፈጥሮ ሁሉ የሚጸልይ። ክቡራትና ክቡራን፣ እስካሁን የተመለከትናቸው ሰባቱ ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡራኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤልና ቅዱስ ሳቁኤል በአንድነት ለእግዚአብሔር ክብር፣ ለሰው ልጅ ድህነትና ለዓለም ሰላም ይቆማሉ። እነዚህ መላእክት የእግዚአብሔርን ዙፋን ከበው ቅዱስ 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 እያሉ የሚያመሰግኑ ብቻ አይደሉም። ለእኛ ለሰው ልጆች ዘላቂ ጥበቃዎችን የሚያደርጉ አማላጆችና ታማኝ ወዳጆች ናቸው። በጦርነት ጊዜ ጋሻ፣ በሕመም ጊዜ ፈውስ፣ በጨለማ ጊዜ ብርሃን፣ በሐዘን ጊዜ ደስታ የሚሆኑ የቅዱሳን መላእክት አማላጅነት ጥበቃ ከሁላችን ጋር ይሁን። የመዝገበ ቅዱሳን ተከታታዮች ቪዲዮውን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በማቅረብ በቀጣይም በሌላ በቅዱሳን ታሪክ እስከምንገናኝ ሰላም እግዚአብሔር ከሁላችሁ ጋር ይሁን።